ሰላም ተማሪዎች እንደምን አላችሁ? ዛሬ የ2016 የሂስትሪ ዩኒቨርሲቲ መግቢያ ጥያቄ ቀጣይ ፓርት እንሰራለን። 71ኛው ጥያቄ why did the Schelfen plan failed in the First World War? A. Germany did not receive support from Turkey on time. B. Russia mobilized quickly and attacked Germany. C. The US refused to send the arms Germany had paid for. D. Germany did not have all superiority on the Western Front. ይህ ጥያቄ የጀርመንን የጦር ስትራቴጂ በአንደኛ ዓለም ጦርነት የነበረውን የጀርመን የጦር ስትራቴጂ ስኬልፈን ፕላን የሚሰኘውን ምንነት ነው የሚጠይቀው። እንግዲህ ይሄ ስኬልፈን ፕላን የጀርመን የአንደኛ ዓለም ጦርነት የጦር ስትራቴጂ ነው። ይሄ የጦር ስትራቴጂ ዋናው ዓላማው በዌስተርን ፍሮንት ፈረንሳይን አታክ ማድረግ ነው፣ በቤልጂየም በኩል በማለፍ እና አስዩ የሚያደርጋቸው ሁለት ጉዳዮች አሉ። ይሄ የስኬልፈን ዋር ስትራቴጂ አንደኛ በኢስተርን ፍሮንት የራሻ የጦር ሰራዊት ብዙም አይንቀሳቀስም ወይም ደግሞ ስሎሊ ሙቭ ያደርጋል የሚል አሳምሽን ነበረው። ሁለተኛ ደግሞ ቤልጂየሞች ወደ ፈረንሳይ የጀርመን ጦር ሲንቀሳቀስ ሪዚስት አያደርጉም የሚል አሳምሽን ነበረው። ሆኖም ግን ኮንትራሪ ቱ ዚስ አሳምሽንስ ከነዚህ አሳምሽኖች በተቃራኒው የራሽያ ጦር ሰራዊት ፈጥኖ በመንቀሳቀሱ እንዲያውም ጀርመን አታክ በማድረጉ ይሄ የስኬልፈን ዋር ስትራቴጂ ፌል ሊያደርግ ይችላል ማለት ነው። ዋናው የጦር ስትራቴጂ ፌል ማድረጉ ዋናው ምክንያት ዘራሻን አርሚ ሙቭድ ቬሪ ማች ኪውክሊ የጀርመን የጦር ሰራዊት ኤክስፔክት ካደረገው በላይ የራሽያ ጦር ሰራዊት ፈጥኖ በመንቀሳቀሱ ይሄ የጦር ስትራቴጂ ፌል ሊያደርግ ይችላል ማለት ነው። በተጨማሪም ቤልጂየሞችም ሪዚስት አድርገዋል። በቤልጂየም በኩል የጀርመን የጦር ሰራዊት ወደ ፈረንሳይ ሲሄድ የቤልጂየም ፒፕል ሪዚስት አድርጓል። ይሄ ዋናው ምክንያት ነው። መልሱ ቢ ነው። ራሽያ ሞቢላይዝ ኪውክሊ ኤንድ አታክድ ጀርመኒ። ይሄ የስኬልፈን ፕላን የጦር ስትራቴጂ ፌል ማድረግ አንዱ መሰረታዊ ምክንያት ነው ማለት ነው። 72ኛው what was the difference between self-help associations and the political parties that emerged in Africa in the interwar period? የአፍሪካን ሬዚስታንስ በሶስት ከፍለን ማየት እንችላለን። ኢርሊ ሬዚስታንስ የሚባለው ከአንደኛ ዓለም ጦርነት በፊት የነበረው ነው። ዘ ሬዚስታንስ ዲዩሪንግ ዘ ኢንተርዋር ፔሪየድ በሁለቱ የዓለም ጦርነቶች መካከል አፍሪካውያን ያካሄዱት የጸረ ቅኝ አገዛዝ ትግል ነው። እንደገና ዘ ሬዚስታንስ አፍተር ዘ ሰከንድ ወርልድ ዋር ከሁለተኛው የዓለም ጦርነት በኋላ ያለው የአፍሪካውያን የጸረ ቅኝ አገዛዝ ትግል ተብሎ በሶስት ይከፈላል እና ዲዩሪንግ ዘ ኢንተርዋር ፔሪየድ የሚባለው ከአንደኛ ዓለም ጦርነት በኋላ እና ከሁለተኛ ዓለም ጦርነት በፊት ያለው ፔሪየድ ነው። ማለት ከ1918 እስከ 1939 ዓ.ም በዚህ ፔሪየድ አፍሪካኖች they formed what's known as self-help associations and political parties self-help associations እና ፖለቲካል ፓርቲዎችን መስርተዋል። በእርግጥ self-help associations የተመሰረቱት በዋናነት አፍሪካን ከቅኝ ገዢዎች ነፃ ለማድረግ ሳይሆን so as to demand socio-economic reforms የተለያዩ ማህበራዊና ኢኮኖሚ ለውጦች ኢንትሮዲዩስ እንዲያደርጉላቸው ቅኝ ገዢዎች ነው በዋናነት እነዚህ self-help associations የተመሰረቱት። So they were formed for economic reasons or socio-economic reforms, socio-economic reform demands. ከፖለቲካ ፓርቲዎች የሚለያቸው ነገር ምንድነው? The political parties were intended or wanted the independence of Africa, whereas the self-help associations demanded some sort of socio-economic reforms. ይሄንን የሚገልጸው ሀሳብ የትኛው ነው? ሲ ነው። the former ማለትም self-help associations they primarily concerned with economic issues while the latter or the political parties focused on broader political matters የሚለው የሁለቱን ልዩነት ያብራራል ማለት ነው። 73ኛው ጥያቄ following the Walwal incident of 1934 what action taken by Italy caused the outbreak of the war between Ethiopia and Italy? እንግዲህ
የ1935-36 ዓመተ ምህረት የኢትዮ ኢታሊ ጦርነት ዋናው ኮዝ ምንድነው? ዘ ኢታሊያን ኮሎኒያል አምቢሽን ኦቨር ኢትዮጵያ ነው። በተለይ ኢታሊያንስ ኢንቴንሽን ቱ ሪቬንጅ ዘ ባትል ኦፍ አድዋ የአድዋን ጦርነት ለመበቀል የነበራት የኢጣሊ ፍላጎት ኢትዮጵያን ቅኝ የመግዛት ፍላጎቷ 1935-36 የኢትዮጵያና የኢጣሊ ጦርነት መሰረታዊ ምክንያት ተብሎ ይጠቀሳል። ኢሚዲየት ኮዝ የሚባለው የወልወል ኢንሲደንት ነው፣ የወልወል ክስተት ነው። ይሄ ክስተት የተፈጠረው በ1934 ዓመተ ምህረት ነው እና ወልወል ማለት ሶማሊያ የሚገኝ ቦታ ነው። እዛ ቦታ ላይ የሁለቱ ወታደሮች የኢትዮጵያ ወታደርና የኢጣሊያን ወታደር ክላሽ አድርጓል። ለአጭር ጊዜ የቆየ ግጭት ታካሂዷል ነው። በዚህ ግጭት እንግዲህ በሁለቱም በወገን ብዙ የተወሰኑ ወታደሮች ህይወታቸውን አጥተዋል። በእርግጥ ብዙ ወታደር የሞተባት ኢትዮጵያ ናት። ሆኖም ግን ኢትዮጵያን የመውረር ዓላማ ስለነበራት ፋሺስት ኢጣሊ በዋናነት ኢትዮጵያን ዲማንድ አድርጋለች። ምንድነው ዲማንድ ያደረገችው? ኢትዮጵያ አፕሎጃይዝ እንድታደርግ፣ ይቅርታ እንድትጠይቅ፣ ኢንዴሚኒቲ እንድትከፍል፣ የጦር ካሳ ክፍያ እንድትከፍል የሚል ጥያቄ ነበራት። ይሄ ለኢትዮጵያ ተቀባይነት አልነበረውም። በሁለቱ መካከል ጦርነት እንዲነሳ ያደረገ የጦርነቱ ትንኮሳ የተፈጠረው በዚህ ክስተት ነው ማለት ነው። ስለዚህ ኤ ሰሚሽን ኦፍ አንአክሴፕቴብል ዲማንድስ ቱ ዘ ኢትዮጵያን የሚለው ከዚህ ሀሳብ ጋር ይገናኛል ማለት ነው። ዋይ ዲድ ዩኤስኤ ዲክላር ዋር ኦን ጃፓን ኢን ዘ ሰከንድ ወርልድ ዋር? እንግዲህ ዩኤስኤ በአንደኛ ዓለም ጦርነትም በሁለተኛ ዓለም ጦርነትም ዘግይታ ነው ወደ ጦርነቱ የገባችው። አይሶሌሽኒስት ፖሊሲ ትከተል ነበር። ይሄ ጦርነት ሁለተኛ ዓለም ጦርነት የአውሮፓውያን ጦርነት ነው ማለት ከሩቅ ሆና እየተመለከተች ነበር። ወደ ጦርነት የገባችው ምን ሲሆን ነው? አሜሪካ ወደ ሁለተኛ ዓለም ጦርነት የገባችው ዌን ጃፓን አታክድ ዘ አሜሪካን ናቫል ቤዝ አት ፔርል ሃርበር በ1941 ዓመተ ምህረት ዲሴምበር ወር ላይ ፔርል ሃርበር የሚባል ቦታ ላይ ጃፓን የአሜሪካን የባህር ኃይል ስታጠቃ ነው ወደ ጦርነት የገባችው። ይሄ ነው ዋናው ምክንያት። ዘ ዩኤስኤ ዲስላይክድ ዘ ፕሮስፔክት ኦፍ ሞደርናይዚንግ ኤንድ ራይዚንግ ጃፓን። ቢ ጃፓን አታክ ዩኤስኤ ቤዝ ኦን ዘ ፓሲፊክ ኦን ፔርል ሃርበር። ሲ ጃፓን ክሪቲሳይዝ ዩኤስኤ ሰፖርት ፎር ዘ አላይስ ፓወር ኢን ዘ ፓሲፊክ። ዲ ዘ ዩኤስኤ ዋንትድ ቱ ቴክ ኦቨር ጃፓንስ ኮሎኒስ ኢን ዘ ፋር ኢስት ይላል። ፔርል ሃርበር አታክ ነው መልሱ፣ ቢ ነው የሚሆነው። ዋይ ዲድ ዘ ዩኤስኤ ዲክላር ዋር ኦን ጃፓን ኢን ዘ ሰከንድ ወርልድ ዋር የሚለው በፔርል ሃርበር ላይ ጃፓን አሜሪካን አታክ በማድረጓ ምክንያት ነው ሁለተኛ ዓለም ጦርነት የገባችው። 75ኛው ዋት ዘ ኮኔክሽን ቢትዊን ዘ አትላንቲክ ቻርተር ኤንድ ዘ ፊውቸር ዩናይትድ ኔሽን? አትላንቲክ ቻርተር እና ዩናይትድ ኔሽን ግንኙነታቸው ምንድነው? ኤ ዘ ኤስታብሊሽመንት ኦፍ ዘ ኢንተርናሽናል ኦርጋናይዜሽን ቱ ኢንሹር ወርልድ ፒስ። ቢ ዘ ቫሪየስ ቦዲስ ኦፍ ዘ ፊውቸር ዩናይትድ ኔሽንስ ቱ ቢ ፋንክሽናሪ። ሲ ኤ ዲቴይልድ description of how the United Nations would be run. D the United Nations would be a failure if the Security Council was dominated by the Big Five ይላል። እንግዲህ አትላንቲክ ቻርተር በ1941 ዓመተ ምህረት በተለይ በእንግሊዙ ጠቅላይ ሚኒስትር እና በአሜሪካው ፕሬዚዳንት ዊንስተን ቸርችል የተፈረመ ታላቅ ጉባኤ ነው። ታላቅ ሰነድ ነው። ይህ ሰነድ የወደፊቱ የዩናይትድ ኔሽን እንዲመሰረት ከሁለተኛ ዓለም ጦርነት ማብቂያ በኋላ ዩናይትድ ኔሽን እንዲመሰረት ዋናው ፋውንዴሽኑ ደግሞ የመሰረት ድንጋይ የሆነ ሰነድ ነው። ስለዚህ ኤ ነው የሚሆነው መልሱ። What was the cause for the first Arab-Israel war of 1948 to 1949 ይላል። A British decision to take the issue of Palestine to the United Nations. B the Arab states refusal to accept the partition of Palestine. C US decision to
organize the establishment of the state of Israel. ዲ the Israel occupation of Jerusalem and the West Bank ይላል። ኦብቪየስሊ ከአንደኛ ዓለም ጦርነት በኋላ ይሄ ፓለስታይን it was under the control of the British። በተደጋጋሚ እንዳልነው ከአንደኛ ዓለም ጦርነት በኋላ ፓለስታይን የተቆጣጠረው ብሪቲሽ ነበረች እና በዚህ ወቅት የአይሁዶች ወደ ፍልስጤም መምጣት ነበር። በዛ ምክንያት በአይሁዶችና በአረቦች መካከል ከፍተኛ የሆነ ግጭት ነበር። ይሄ ግጭት እየጨመረ ሲመጣ እንግሊዝ የፍልስጤምን ጉዳይ ለዩናይትድ ኔሽን ፓስ አድርጋለች አስተላልፋለች እና ዩናይትድ ኔሽን መጨረሻ ላይ ይሄንን የፍልስጤምን ጉዳይ በተመለከተ ውሳኔ አስተላልፏል። ምን ውሳኔ? the partition of Palestine for Arabs and Jews ፍልስጤም ለሁለት መከፈል አለባት የሚል ውሳኔ አስተላልፏል። ግማሹ ለአይሁዶች፣ ግማሹ ደግሞ ለሙስሊም አረቦች። ይሄን ውሳኔ በመቀበል አይሁዶች ስቴት ኦፍ እስራኤልን በ1948 ዓመተ ምህረት ሊመሰርቱ ችለዋል። የእስራኤል መመስረት ግን የፍልስጤም አረቦች አልተቀበሉም ነበር። በዛ ምክንያት የአረቦች የእስራኤል መመስረት በመቃወም በተለይ 4 የሙስሊም አረብ ሀገራት 5 የአረብ ሀገራት አባል በመሆን they immediately declared war on እስራኤል በእስራኤል ላይ ጦርነት አወጀዋል በ1948 ዓመተ ምህረት። so what was the cause? የመጀመሪያው የአረብ እስራኤል ጦርነት ዋናው ኮዙ ምንድነው? the Arab states refusal to accept the partition of Palestine የፓለስቲን ፓርቲሽን በመቃወም የአረብ ሀገራት ነው ይሄ የመጀመሪያው የአረብ እስራኤል ጦርነት ብሬክ ያደረገውም ደግሞ የተጀመረው ማለት ነው። ስለዚህ መልሱ ቢ ነው የሚሆነው። 77ኛው which of the following was common to national liberation movements in Kenya and Algeria? A, strong influence of communist ideology. B, strong support from socialist Tanzania. C, resort to armed struggle as strategy. D, internal power struggle among the leaders ይላል። ሁለቱም የቫዮለንት ፎርም ኦፍ ስትራግል ምሳሌዎች ናቸው። አልጄሪያ ነጭ ሰፋሪዎች ስለነበሩባት ሬዚስታንሷ አን ኤግዛምፕል ኦፍ ቫዮለንት ስትራግል ነው። ኬንያም የእንግሊዝ ቅኝ ግዛት ነበረች። ኬንያ ላይ ዋይት ሴትለሮች ነበሩ። የኬንያም ሬዚስታንስ ሙቭመንት ወይም ደግሞ ኢንዲፔንደንስ ሙቭመንት የአርምድ ስትራግል ኤግዛምፕል ነው። አልጄሪያ በፈረንሳይ ቅኝ ግዛት ነበረች። ኬንያ ደግሞ የእንግሊዝ ቅኝ ግዛት ነበረች። ይሄ ነው ተመሳሳይነታቸው። ሁለቱም አርምድ ስትራግል መሰረት በማድረግ ነው ኢንዲፔንደንሳቸውን አቺቭ ያደረጉት። መልሱ ሲ ነው የሚሆነው። which of the following African nationalist leaders took part in the 1945 Pan-African Conference that took place in Manchester? A, Edward Blyden. B, Julius Nyerere. C, Gamal Abdel Nasser. D, Kwame Nkrumah ይላል። እንግዲህ የአምስተኛውን የፓን አፍሪካን ኮንፈረንስ የማንቸስተር ኮንፈረንስ ለየት የሚያደርገው ነገር ሁለት ነገሮችን ጠቅሰናል በባለፈውም። አንደኛው the future African leaders participated in the Pan African Conference። በዚህ ጉባኤ በማንቸስተር ኮንፈረንስ የወደፊት የአፍሪካ መሪዎች አቴንድ አድርገዋል፣ ተሳትፈዋል። እነማን? የጋናው ኳሜ ንክሩማህ፣ የኬንያው ጆሞ ኬንያታ፣ ሌሎችም። ሁለተኛው ደግሞ it demanded the independence of Africa። የአፍሪካን ኢንዲፔንደንት ዲማንድ ማድረጉ ይሄ አምስተኛው የፓን አፍሪካን ኮንፈረንስ ከሌሎች የፓን አፍሪካን ኮንፈረንሶች ለየት ያደርገዋል ብለናል። ስለዚህ በአምስተኛው የፓን አፍሪካን ኮንፈረንስ የተሳተፈ ማን ነው? የጥያቄው መንፈስ ኳሜ ንክሩማህ ነው። 79ኛው which one of the following developments characterize the post liberation period in Ethiopia? A, frequent coup attempts ከ1941 በኋላ ከነጻነት በኋላ ተደጋጋሚ የመፈንቅለ መንግስት ሙከራዎች አልነበሩም። ጥቂት የሚባሉ የመፈንቅለ መንግስት ሙከራዎች ነበሩ። ለምሳሌ 1960 የመፈንቅለ መንግስት ሙከራ። ቢ፣ ሰፕሬሽን ኦፍ ላንድሎርዲዝም። እንዲያውም ላንድሎርዶች ከፍተኛ የሆነ ፕሪቪሌጅ ነበራቸው፣ ከፍተኛ የሆነ ክብር ነበራቸው። ሰፕረስ አልተደረጉም፣ አልተጨቆኑም። ሲ፣ ኮንሶሊዴሽን ኦፍ አውቶክራሲ። ዴፊኒትሊ ኢምፐረር ኃይለ ሥላሴ ትራይድ ቱ ኮንሶሊዴት
his autocratic power in the post liberation period ከነጻነት በኋላ አፄ ኃይለ ሥላሴ አብሶሉት ፓወሩን ወይም ደግሞ አውቶክራቲክ ፓወሩን ስትሪንግዝ የማድረግ እንቅስቃሴዎች ነበሩ። ዲስ ኤክስፓንሽን ኦፍ ኤጁኬሽን በተወሰነ መልኩ ኤጁኬሽን ተስፋፍቷል። ግን ሞር ካራክተራይዝ የሚያደርገው ከነጻነት በኋላ ያለውን ፔሪየድ የአፄ ኃይለ ሥላሴ ኮንሶሊዴሽን ኦፍ ፓወር ነው። ኮንሶሊዴሽን ኦፍ ፓወር ነው። ስለዚህ ሲ ነው የሚሆነው መልሱ። 80ኛው ዋይ ዲድ ዘ ኢትዮ ኤሪትሪያን ፌዴሬሽን ፌል? ኤ ዘ አሬንጅመንት ዋዝ subverted by the Italians. B both unionists and separatists were dissatisfied with it. C the United Nations did not provide the support it promised to Ethiopia. D the federal representatives in Asmara was corrupt and ineffective ይላል። እንግዲህ የኤርትራ ከኢትዮጵያ ጋር ፌዴሬሽን የመሰረተችው መቼ ነው? በ1952 ዓመተ ምህረት በማን ዲሲሽን? በዩናይትድ ኔሽን ጀነራል አሴምብሊ ዲሲሽን አማካኝነት። ይሄ ኢትዮጵያ ከኤርትራ ጋር የመሰረተችው ፌዴሬሽን ለ10 ዓመታት ብቻ ነው የቆየው። ከመቼ እስከ መቼ? ከ1952 ዓመተ ምህረት እስከ 1962 ዓመተ ምህረት። በ1962 ዓመተ ምህረት ግን የኤርትራ ከኢትዮጵያ ጋር የነበራት ፌዴራል ስታተስ ወደ ዩኒየን ተቀይሯል። ከኢትዮጵያ ጋር ዩኒቲ መስርታለች፣ ውህደት መስርታለች። ይሄ ለምን ሆነ? የኤርትራ ፌዴሬሽን ስታተስ ለምን እንዳረገ ለሚለው ወይም ደግሞ ፌዴሬሽን የኢትዮ ኤሪትሪያን ፌዴሬሽን ለምን ፌል አረገ ለሚለው ምክንያቱ ምንድነው ነው? የዚህ ምክንያቱ በዋናነት both the unionists and the separatists were dissatisfied with it ነው የሚለው። ኦኬ ሁለቱም ዩኒየኒስቶች እና ሰፓራቲስቶች ይሄንን ፌዴራል ስታተሱን ኦፖዝ ያደረጉት ነበር። አዝዌል በተጨማሪም የአፄ ኃይለ ሥላሴ መንግስት የኤርትራን ስፔሻል ፌዴራል ስታተስ ኦፖዝ ያደረግ ነበር። ምናልባትም ዩናይትድ ኔሽን ውሳኔ ስለሆነ ብቻ ነው ይሄን አክሴፕት ያደርገው። በዛ ምክንያት በሂደት የኤርትራ ፌዴራል ስታተስ ኢንድ አድርጓል ማለት ነው። which of the following Oromo group settled in the southwestern part of Ethiopian region ይላል። ኤ ሜጫ፣ ቢ ቦረና፣ ሲ ጎጂ፣ ዲ ኢቱ ይላል። የተለያዩ ኦሮሞ ግሩፖች አሉ። በተለይ የሜጫ ኦሮሞ የሚባለው with ቱላማ it settled in the southwestern part of the Ethiopian region በሳውዝ ዌስተርን ኢትዮጵያን ፓርት ስትል ያደረገው የኦሮሞ ግሩፕ ሜጫ የሚባለው ነው ከቱላማ ጋር በመሆን ማለት። ስለዚህ መልሱ ኤ ነው የሚሆነው። 82ኛ why did Emperor Sisinus accept Catholicism? እንግዲህ የኢትዮጵያ ዋና እምነት ካቶሊሲዝምን የኢትዮጵያ ዋና እምነት አድርጎ ዲክላር ያደረገው የኢትዮጵያ ንጉስ ማን ይባላል ተብሎ ይጠየቃል በተደጋጋሚ። በዋናነት አፄ ሲሲኒየስ ነው። አፄ ሲሲኒየስ he declared Catholicism as state religion of ኢትዮጵያ። ለምንድን ነው ለሚለው ዋናው ምክንያት to get military support from ፖርቹጋል ነው። ከፖርቹጋል ወታደራዊ ድጋፍ ለማግኘት ብሎ ነው በ1622 ዓመተ ምህረት ካቶሊሲዝምን የኢትዮጵያ ስቴት ሪሊጅን በማድረግ ዲክላር ያደረገው አፄ ሲሲኒየስ። ሆኖም ግን he faced a series of oppositions from the Ethiopian people and these oppositions finally led to the overthrow of Emperor Sisinnius. አፄ ሲሲኒየስ ከስልጣን እንዲወገድ አድርጎታል፣ ወይም ደግሞ ከስልጣኑ በፍቃዱ እንዲለቅ አድርጎታል እና አፄ ሲሲኒየስ በልጁ በፋሲለደስ ተተክቷል። ፋሲለደስ በ1636 ዓመተ ምህረት ካቶሊሲዝምን በማስወገድ ኦርቶዶክስን እንደገና እንዲመለስ አድርጓል። ስለዚህ ዋናው አንሰሩ he hoped to get military support from the Catholic countries against his rivals የሚለው መልስ ይሆናል ማለት ዲ። 83ኛ which of the following was ዘመነ መሳፍንት associated ይላል።
ይሄ ደግሞ የዘመነ መሳፍንት ካራክተሪስቲክስ ማወቅ ነው። በዘመነ መሳፍንት ምን ነበረ? ዜር ዋዝ ሶሾ ኢኮኖሚክ ክራይሲስ፣ እንዳጠቃላይ ሶሾ ኢኮኖሚክ ክራይሲስ ነበር። ዘ ዊክኒንግ ኦፍ ዘ ሴንትራል ገቨርንመንት ኤንድ ዘ ስትሬንግዚንግ ኦፍ ሪጂናል ገቨርነርስ፣ ዜር ዋዝ ሪሊጂየስ ዲቪዥንስ፣ እነዚህ ሌሎችን ካራክተሪስቲኮች መያዝ ነው። ስለዚህ ሪቫይቫል ኦፍ ኮመርስ ኤንድ ክራፍትስ ኖ። ቢ ኮንሶሊዴሽን ኦፍ ሞናርኪካል ፓወር ራዘር ዘ ዊክኒንግ ኦፍ ዘ ሞናርኪካል ፓወር። ዲ ዶክትሪናል ኮንትሮቨርሲስ ኢን ዘ ቸርች ደፍነትሊ። ዲ ኢምፕሩቭመንት ኦፍ ፔዛንት ኮንዲሽንስ ኖ። ስለዚህ ዶክትሪናል ኮንትሮቨርሲስ ዊዝን ዘ ኢትዮጵያን ኦርቶዶክስ ቸርች የዘመነ መሳፍንት አንዱ መገለጫ ነው ማለት ነው። መገለጫ ነው ማለት ነው። ዋት ዋዝ ዘ ኮንሲኩዌንስ ኦፍ ዘ ቶኩጋዋ ሾጉኔት ሴኩሌሽን ፖሊሲ ፎር ጃፓን? ቶኩጋዋ ዳይናስቲ የሚባለው የጃፓን ዳይናስቲ አንድ ፖሊሲ ኢንትሮዲውስ አድርጓል። ይሄ ፖሊሲ ሳኮኩ ወይም ደግሞ ሴኩሌሽን ፖሊሲ የሚባለው። ሴኩሌሽን ፖሊሲ አይሶሌሽን ፖሊሲ ነው። ልክ እንደ ኢትዮጵያ አጼ ፋሲለደስ ዘመነ መንግስት አጼ ፋሲለደስ ካቶሊኮችን ካስወገደ በኋላ ካቶሊሲዝምን ኢንድ ካረገ በኋላ በዋናነት አይሶሌሽን ፖሊሲ ኢንትሮዲውስ አድርጓል። ሶ እንደዛ ሁሉ የጃፓን ቶኩጋዋ ሾጉኔት የሚባለው ዳይናስቲ ሴኩሌሽን ፖሊሲ ኢንትሮዲውስ አድርጓል። ይህ ሴኩሌሽን ፖሊሲ ባጭሩ ጃፓንን ከውጭ ጋር የነበራትን ግንኙነት የመገደብ ፖሊሲ ነው። የመገደብ ፖሊሲ ነው። ሶ በዋናነት ኢት ሊሚትድ ዘ ዲቨሎፕመንት ኦፍ ጃፓን ኢንተርናሽናል ትሬድ ኤንድ ሂንስ ሪታርድድ ኢትስ ካፒታሊስት ዲቨሎፕመንት የሚለው ይሆናል። ኮንስኮንሱ ምንድነው? የጃፓን ኢንዱስትሪያላይዜሽን እንዲዘገይ አድርጓል። የጃፓን ኢኮኖሚ ከአውሮፓውያን ወደ ኋላ እንዲቀር አድርጓል። ይሄ ነው ኮንስኮንሱ። ይሄ ነው ኮንስኮንሱ። 85ኛው ጥያቄ what was the statement by John Locke that justified rebellion ይላል። John Locke that government cannot ask its people for additional taxes without approval by parliament or representative body. B that a government which cannot protect the natural rights of its people is not a legitimate government. C that in order to govern, a government would have to call parliament into session regularly. D that the legitimacy of a government is dependent on its ability to offer physical security to its citizens ይላል። እንግዲህ የተለያዩ ኢንላይትመንት ስኮላሮች አሉ። ኢንላይትመንት ምንድነው? it was basically the age of reasoning. Enlightenment stressed reason and thought and the power of individuals to solve problems. በ18ኛው መቶ ክፍለ ዘመን ከ17ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን በአውሮፓ እና በኖርዝ አሜሪካ የነበረ ራሽናላይዜሽን ወይም ደግሞ ኤጅ ኦፍ ሪዝን ምክንያታዊነትን ሰፖርት የሚያደርግ እንቅስቃሴ ነው። እንግዲህ በዚህ እንቅስቃሴ የተለያዩ ፋናዋጊ ስኮላሮች አሉ። ለምሳሌ ጆን ሎክ እንዲያውም it was the most influential enlightenment scholar። ከኢንላይትመንት ስኮላሮች ውስጥ ጆን ሎክ በጣም ኢንፍሉዌንሻል ሆኖ ተጽዕኖ ፈጣሪ የሚባለው ነው። እና ይሄ ጆን ሎክ ምን የሚል ቲዮሪ ያለው ሶሻል ኮንትራክት ቲዮሪ የሚል ቲዮሪ ፕሮፖዝ አድርጓል። ይሄ ቲዮሪ ምንድነው የሚለው? the people have the power or the right to form governments ነው የሚለው። ህዝቡ መንግስትን መመስረት ይችላል ነው። መንግስትና ህዝቡ ኮንትራክት አላቸው፣ ውል አላቸው ነው። ይሄ ውል ምንድነው? መንግስት የዜጎችን ናቹራል ራይት ተፈጥሮ መብት ሊጠብቅ፣ የዜጎችን ተፈጥሮ መብት ካልጠበቀ the right to liberty the right to life መጠበቅ ካልቻለ መንግስት ህዝቦች ምን ይላሉ? ይሄንን መንግስት አስወግደው ሌላ መንግስት መመስረት ይችላሉ። ይሄ ነው የሶሻል ኮንትራክት ጽንሰ ሐሳብ።
ስለዚህ ይሄን የሚያንጸባርቀው ዛት a government which cannot protect the natural rights of its people is not a legitimate government የሚለው መልስ ይሆናል ማለት ነው። መልስ ይሆናል ማለት ነው። ዌል ለዛሬ ከ71 ጀምረን እስከ 85 ያሉ ጥያቄዎችን ሰርተናል። ቀጣይ ደግሞ የመጨረሻውን ፓርት እንሰራለን። ምናልባት ጥያቄ ካላችሁ ኮሜንት ካላችሁ ኮሜንት ስጡኝ። እንዲሁም ቻናሉን ላይክ እና ሼር ሰብስክራይብ ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ። ቻው